ጤና ይስጥልን ተመልካቾቻችን ከአሚኮ የኩለ ቀን ስፖርት ዘገባዎችን ይዘን ቀርበናል። ከዘገባዎቹ ጋር መለሰ ግዛቸው አብሬያችሁ ቆይታ አደርጋለሁ። በቅድሚያ የአጋራችን አንበሳ ባንክ መልእክት ተከታትለን እንመለስ። ምን እንደማስብ ታውቃለህ? ጊዜን ሳላባክን ቶሎ ኢንቨስት ማድረግ፣ ስራ ላይ አተኩሬ ቢዝነሴን ማቀላጠፍ፣ ከዛማ በጊዜ ጡረቴን ወጥቼ ያላዩዋቸው ያልሞከርኳቸውን ነገሮች መሞከር። ቦንጆር፣ አዳዲስ ቋንቋዎችን ማወቅ፣ ስዕልን መማር እፈልጋለሁ። ባለኝ ጊዜ የወደድኩትን የፈለግኩትን ነገር ማድረግ እፈልጋለሁ። እንጀምረው። አንበሳ ባንክ የስፖርት ዘገባ አጋራችን ነው። ከልብ እናመሰግናለን። ወደ ቀዳሚው ዘገባ አልፋለሁ። የኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት ጨዋታዎች ትናንት ሲጠናቀቁ ሲዳማ ቡና በ10 ነጥብ ልዩነት መሪነቱን ያጠናከረበት ሆኗል። ሳምንቱ በወራጅ ቀጠና የነበሩ ክለቦች ድል ያገኙበትም ሆኖ ነው ያለፈው። ሰይድ ኢብራሂም የ28ኛ ሳምንት ጨዋታዎችን ሁነት እንደሚከተለው ዳሷቸዋል። 28ኛ ሳምንቱ ላይ የደረሰው የኢትዮጵያ ፕሪሚየር ሊግ 10 ጨዋታዎችን ባለፉት 4 ቀናት ውስጥ አከናውኗል። 17 ግቦች ከመረብ ባረፉበት ሳምንት አንዱ ጨዋታ ብቻ ያለ ግብ የተጠናቀቀ መርሃ ግብር ነው። ሳምንቱ ለመሪው ሲዳማ ቡና አሁንም የተመቸ ሆኖለታል። ሲዳማ ቡና ድሬዳዋን 2-0 አሸንፏል። ተከታዮቹ ክለቦች ደግሞ ነጥብ በመጣላቸው ልዩነቱን ለማስፋት የቻለበትም ነው። በሁለተኛው የውድድር አጋማሽ ላይ የተቀላቀላቸው አጥቂው አቤል ያለው አሁንም ተከታታይ ድል እንዲያገኙ አጋጣሚውን ያመቻቸ ተጫዋች ነው። ሁለቱንም ግቦች ከመረብ ገናኝ አንዷ በፍጹም ቅጣት ምት የተገኘች ነች። ሲዳማ ቡና በተጠበቀው ልክ ጉዞውን አሳምሮ ቀጥሏል። በቅርብ ዓመታት አዲስ ክለቦችን የዋንጫ ባለቤት እያደረገ በሚገኘው ሊጉ ዘንድሮም ሲዳማ የመጀመሪያውን ዋንጫ ለማግኘት እየተንደረደረ ይገኛል። አቤል ያለው ከፍተኛ ግብ አስቆጣሪነቱን በ14 ግቦች እየመራ ቀጥሏል። በዚህ የ28ኛው ሳምንት የኢትዮጵያ ፕሪሚየር ሊግ ሲዳማ ቡናን ተከትለው የሚገኙ ክለቦች ነጥብ የጣሉበት ነው። መቻል ከሐዋሳ ከተማ ጋር ያደረገውን ጨዋታ ያለ ግብ አጠናቋል። በ44 ነጥቦች ሁለተኛ ደረጃ ላይ ያለው መቻል ከሁለት ተከታታይ ድሎች በኋላ ነጥብ ጥሏል። አራተኛ ደረጃ ላይ ያለው ሐዋሳ ከተማም ባለፉት 5 ጨዋታዎች ያለ ድል እየተጓዘ ይገኛል። በ3ቱ አቻ ሲለያይ በ2ቱ ደግሞ ተሸንፏል። ሶስተኛ ደረጃ ላይ ያለው ነገሌ አርሲም ያቻ ውጤትን ከሀዲያ ሆሳዕና ጋር አስመዝግቧል። ጨዋታው አንድ አቻ መጠናቀቁን ተከትሎ ነገሌ ሶስተኛ ተከታታይ አቻ የወጣበት ውጤቱ ነው። ፋሲል ከነማ በመቀሌ ሰባ እንደርታ 3-0 የተሸነፈበት ውጤት በሳምንቱ ካልተጠበቁ ውጤቶች መካከል ነው። በሁለተኛው አጋማሽ በ5 ደቂቃዎች ውስጥ ሁሉም ግቦች መቆጠራቸው ደግሞ አስገራሚ አድርጎታል። ፋሲል ከነማ በዘማሪያም ወልደ ጊዮርጊስ መሪነት የመጀመሪያ ሽንፈት ገጥሞታል። አጼዎቹ አሸንፈው ደረጃቸውን ወደ ሁለተኛ ከፍ የሚያደርጉበትን እድልም አልተጠቀሙበትም። መቀሌ ሰባ እንደርታ በአንጻሩ ተከታታይ ድልን በማስመዝገብ ከወራጅ ቀጠናው ለመውጣት የሚያደርገውን ትግል አጠናክሯል። ባህር ዳር ከተማ በዚህ ሳምንት ሽንፈት ከገጠማቸው ክለቦች መካከል ነው። የጣና ሞገዶቹ 2-0 በሸገር ከተማ ሲረቱ በውድድር ዓመቱ 6ኛ ሽንፈታቸው ሆኗል። ሸገር ከተማዎች በቢኒያም ፍቅሩ ማራኪ ግብና በቡልቻ ሹራ የግንባር ግብ አሸንፈው ወደ 9ኛ ደረጃ ከፍ ብለዋል። ባህር ዳር ከተማ በ36 ነጥብ 8ኛ ደረጃ ላይ ይገኛል። ወላይታ ድቻ ሽረ ምድረገነትን በማሸነፍ ከወራጅ ስጋት የወጣበትን ውጤት አግኝቷል። በሳምንቱ ከታዩ ከፍተኛ የደረጃ መሻሻል ውጤቶችም ተጠቃሹ ይሄ ነው። በያሬድ ዳርዛ ብቸኛ ግብ ያሸነፉት የጦና ንቦቹ በ34 ነጥብ ደረጃቸውን ወደ 11 ከፍ አድርገው ወደ አጋማሹ ወጥተዋል። ኢትዮጵያ ቡና 3ኛ ተከታታይ የአቻ ውጤትን ባስመዘገበበት ውጤት ከአርባ ምንጭ ከተማ ጋር አንድ አቻ ተለያይቷል። ኢትዮጵያ ቡና በ38 ነጥብ 7ኛ ደረጃ ላይ ሲገኝ አርባ ምንጭ ከተማ አሁንም በደረጃ ሰንጠረዡ ግርጌ ላይ ይገኛል። ወልዋሎ አዲግራት ዩኒቨርሲቲ ኢትዮጵያ ንግድ ባንክን 2-0 በማሸነፍ ከወራጅ ቀጠና የወጣበትን ውጤት አግኝቷል። ኢትዮ ኤሌክትሪክ ከኢትዮጵያ መድን አንድ አቻ የተለያዩበት መርሃ ግብር አቻ ከተጠናቀቁት 4 ጨዋታዎች መካከል ነው። መድን ጨዋታውን ቢያሸንፍ ከወራጅ ቀጠናው የሚርቅበት እድል ያገኝ ነበር። የአምናው ሻምፒዮን አሁን ላይ 17ኛ ደረጃ ላይ ይገኛል። ትናንት የተደረገውና የሳምንቱ ማጠናቀቂያ መርሃ ግብር በአዲስ አበባ ስቴዲየም ተደርጓል። ቅዱስ ጊዮርጊስ አዳማ ከተማን 1-0 በማሸነፍ 10ኛ ደረጃ ላይ ተገኝቷል። ፍጹም ጥላሁን ብቸኛዋን ግብ ሲያስገኝ በተከታታይ ጨዋታዎችም ግብ ያስቆጠረበት ነው። አዳማ ከተማ አሁንም በሽንፈት መንገዱ ሲቀጥል 5 ተከታታይ ጨዋታዎችን ተሸንፏል። 28ኛ ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብር 4 ቀይ ካርዶች የታዩበት ሆኖም አልፏል። አመጋገብን ማስተካከልና ስልጠናዎችን ማዘመን በአጭር ርቀት ውጤታማ እንደሚያደርግ አሰልጣኙ ታምራት ታደሰ ተናገረ። በቅርብ የተመዘገቡ ውጤቶችን ለማስቀጠል ድጋፍ አስፈላጊ መሆኑንም አሰልጣኙ አመላክቷል። ኃይሉ አዳል በብዛት አሰልጣኝን የሚፈትን ስራ ሜዳ ተግባርና አጭር ርቀት ነውና አንድም እሱ ነው። ግን
ወደ አጭር ርቀት የገባሁበት በፊት ስሮጥ ስለነበረ ነው። በቅርብ ወደፊት እየመጡ ከሚገኙ የአጭር ርቀት አሰልጣኞች መካከል አንዱ የሆነው ታምራት ታደሰ አጭር ርቀትን ለማሰልጠን ለምን እንደመረጠ የሰጠው አስተያየት ነው። ወልዲያ የተወለደውና በደብረ ብርሃን የአትሌቲክስ ማሰልጠኛ ማዕከል የመጀመሪያ የአሰልጣኝነት ስራውን የጀመረው ታምራት በአጭር ጊዜ የኢትዮጵያ ብሔራዊ ቡድን አሰልጣኝ እስከመሆን ደርሷል። ከዚህ ስኬት ለመድረስ ግን ፈታኝ መሰናክሎችን አሳልፏል። በዘርፉ ውጤታማ መሆን አለመሆን የሚል ከራስ ጋር የሚደረግ ሙግትንም አሳልፏል። ይህ ሁሉ አልፎ ግን በተንታ አትሌቲክስ ማሰልጠኛ ማዕከል ውጤታማ መሆን እንደሚቻል በሰራው ስራ አስመስክሯል። ከፍ ይገርማል። ዝም ብለህ ነው እግርን የምታነሳው። ከፍታው መሰናክሉ ለምን ተቀመጠ? በደንብ ከፍ አድርግ። አሰልጣኝ ክሬቲቪቲ ነውና ራሴ ሞዲፊኮች እሰራለሁ። እንግዲህ የመሰናክል ሯጮች ሆነው አንደኛ እንደነገርኩ ያለንበት አካባቢ እንትን የለውም፣ ብዙ ፋሲሊቲ የለውም፣ ጂምናዚየም የለውም እና መሰናክሎችን በእንጨት የሴቶችን በሴቶች ልክ የወንዶችን ደግሞ በወንዶች ልክ አድርጎ በመስራት ስልጠናዎችን እሰጥ ነበርና ያም ውጤታማ አድርጎኛል። በ2017 በተካሄደ የኢትዮጵያ አትሌቲክስ ሻምፒዮና አሰልጣኙ ስኬታማ መሆኑን ተከትሎ የኢትዮጵያ ብሔራዊ ቡድን የአሰልጣኝነት ጥሪ ደርሶታል። በወቅቱም በተሳተፈበት ዓለም አቀፍ ውድድር በአጭር ርቀት ኢትዮጵያ የምትገኝበትን የደረጃ ልዩነት መታዘቡንም ነግሮናል። ፊዚካላቸው እነሱ በጣም ወፍራም ናቸው፣ በጣም ግዙፍ ናቸው፣ በጣም ፈጣን ናቸው። ሌሎች ሀገራቶችን አሁን በተለይ ስፕሪንተር ናይጄሪያን፣ ሳውዝ አፍሪካን ስታይ በጣም ከባዶች ናቸው። እኛ ምን ላይ እንዳለን የሚያሳዩ ናቸውና እኛ ሀገር ጋር ደግሞ እንግዲህ አመጋገባችን ይሁን ስልጠና ይሁን ያላወቅኩት ነገር አለ። እኔ አሁን ብዬ የማስበው ስልጠናችንና አመጋገባችን ይመስለኛል። ከቅርብ ጊዜያት ወዲህ በአጭር ርቀት ከተሰራ ውጤት ማምጣት እንደሚቻል ፍንጮች ታይተዋል። ከቀናት በፊት አዲስ አበባ ላይ የተካሄደው የግራንድ ፕሪ ውድድር ደግሞ የዚህ ማሳያ ነው። ይህን ጥሩ ጅምር ለማስቀጠል ድጋፍ አስፈላጊ መሆኑን አሰልጣኙ ያምናል። አሁን እኛ የምንታወቅባቸው 10,000 5,000 ያሉ አይደል፣ ሌሎቹን መስራት አልቻልንም። በቃ ኦልሞስት 5,000 እና 10,000 ላይ ጥገኞች ነን። አሁን ጽጌ ዲጉማ በኦሎምፒክ ብር ስታመጣ ኦልሞስት መስራት ተቻለ። አጭር ርቀት ላይ አሁን እንደዚህ የተሞከሩ በድብልቅ ሪሌ ሄደው በግል ጥረታቸው ሰዓት ለማምጣት የሚታገላሉ። እነሱ ቢወጡ ደግሞ እንደ አዲስ መሰራት ይጀምራል። ግን ከአሁኑ ድጋፍ ካለ አጭር ርቀቶች ላይ መሰራት ይችላል። ትናንት በእንግሊዝና ስፔን የሊግ ጨዋታዎች ተደርገዋል። በእንግሊዝ ፕሪሚየር ሊግ በብራይተን የተሸነፈው